ከሰማይ የወረደ መላእክት ወይስ የሰው ልጅ አስገራሚ ጥበብ? ከ800 ዓመታት በላይ ዓለምን በግርምት ያስቀጠለው ከአንድ ዓለት ላይ ተፈልፍሎ የተሠራው የላሊበላ ውቅር አብያተ ክርስቲያን ዛሬ ይህንን ድንቅ የታሪክ ማህደር ለመጎብኘት ሁለት ታዋቂ የሶሻል ሚዲያ ኮከቦች ተገኝተዋል። የሀገራችን ተወዳጅ ይዘት ፈጣሪ አዶናይና በሚሊዮኖች የሚቆጠሩ ተከታዮች ያሉት ዓለም አቀፍ የቲክቶክ ኮከብ ዲላን ፔጅ። ታሪኩ የሚጀምረው በ12ኛው ክፍለ ዘመን በዛግዌ ሥርወ መንግሥት ዘመን ነው። ንጉሥ ላሊበላ በኢየሩሳሌም ከተማ መውደም ምክንያት ክርስቲያኖች ወደ ቅድስት አገር መጓዝ ሲያቅታቸው ሁለተኛውን ኢየሩሳሌም በሮሃ ምድር ለመገንባት ቃል ገባ። ይህ ግንባታ ግን እንደ ማንኛውም ሕንፃ ከምድር ወደ ላይ የተገነባ አልነበረም። ከላይ ወደ ታች ከአንድ ወጥ ዓለት ተፈልፍሎ የተሠራ እንጂ። የታሪክ ድርሳናት እንደሚናገሩት ቀኑን ሙሉ የሰው ልጅ ዕለቱን ሲፈለፍል ውሎ ማታ ደግሞ መላእክት እየወረዱ ሥራውን በጥፍ ያግዙት ነበር። ታዲያ ይህንን ታምር በዓይናቸው ለማየት አዶናይና ዲላን ፔጅ ወደ ስፍራው አቅንተዋል። አዶናይ የሀገሩን ታላቅ ታሪክና ባህል ለዲላን እያስጎበኘውና እያስረዳው ይገኛል። በተለይ የክሩስ የመስቀል ቅርጽ ያለውና እጅግ ታዋቂው ቤተ ጊዮርጊስ ሲመለከቱ ዲላን ፔጅ ማመን አልቻለም። በዓለም ዙሪያ ያሉ በርካታ አስገራሚ ታሪኮችን የዘገበው ዲላን በዚህ ድንቅ ኢትዮጵያዊ ጥበብ ሙሉ ለሙሉ ተደሟል። ዲላን ፔጅ ወደ ዓለቶቹ የተጠጋ በጥንታውያን መሐንዲሶች ትክክለኛ የጂኦሜትሪ ስሌትና የሥነ ሕንፃ ጥበብ እጅጉን ተገርመዋል። ዲላን ለአዶናይ እንዲህ ሲል አድናቆቱን ገልጸዋል። ይህ ዝም ብሎ ሕንፃ አይደለም። ይህ የሰው ልጅ ሊደርስበት የሚችለው የመጨረሻው የጥበብ ጥግ የሚያሳይ ድንቅ ሥራ ነው። ይህንን ሳላይ እንዴት ይሆን ያን ያህል ዘመን የኖርኩ እያለ ማድነቁን አላቆመም። የላሊበላ ምስጢራዊ ዋሻዎችና ጥንታዊ ድባብ የዓለምን ቁጥር አንድ የመረጃ አቅራቢ ልብ ሙሉ በሙሉ ማርኮታል። አዎ ላሊበላ የኢትዮጵያ ብቻ ሳይሆን የዓለም ድንቅ ቅርስ ነው። አዶናይና ዲላን ፔጅ ዛሬ ይህን ታሪክ ለዓለም ይበልጥ አድምቀው አሳይተዋል። እናንተስ የላሊበላ ውቅር አብያተ ክርስቲያናት በአካል ጎብኝታችኋል? ከ11 አብያተ ክርስቲያናት ይበልጥ የሚማርካችሁ የትኛው ነው? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ